ሰላም ተማሪዎች እንደምናላችሁ ጸናያ ነኝ ከሳቋማ። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6.2 ናቹራል ሪሶርስስ ስለተፈጥሮ ሀብት እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሰታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ እንግዲህ ዋነኛ ዓላማችን የሚሆነው is one to define natural resources የተለያዩ በተፈጥሮ የምናገኛቸው የተፈጥሮ ሀብቶች አሉ። እነሱ ምንድናቸው የሚለውን እናብራራለን። እነዚህ የተፈጥሮ ሀብቶች ደግሞ ታዳሽ እና ታዳሽ ያልሆኑ ወይም የማይታደሱ የተፈጥሮ ሀብቶች አሉ። So we differentiate between the renewable and non-renewable natural resources. በሁለቱ መካከል ያለውን ልዩነት እናብራራለን። We'll mention examples of renewable and non-renewable natural resources. ታዳሽና ታዳሽ ያልሆኑ የተፈጥሮ ሀብት ምሳሌዎችንም እንደዚሁ እንጠቅሳለን። So as usual ሁልጊዜም እንደምናደርገው let's question እነዚህን ጥያቄዎች self questioning ራሳችንን እንጠይቅ። So before starting the section, ask yourself this question: what do I know about natural resources and what do I want to learn from this section? እስካሁን ድረስ ማውቀው ስለተፈጥሮ ሀብት የማውቀው ግንዛቤ ምንድነውስ መገንዘብ የምፈልገው ከዚህ ንዑስ ክፍል ብላችሁ ራሳችሁን ጠይቃላችሁ። The earth is full of resources that are important for human beings to live on. አይደለም የምንኖርባት እቺ ዓለም ምድራችን የተለያዩ ሀብት ያሉባት ናቸው። የሰው ልጅ በህይወት መቆየት እንዲችል የሚያስችሉ እና የሚያስፈልጉትን ነገሮች ይዛ የምትገኝ ዓለም ናት። So these natural resources are the abundant resources available on earth that are used to support life and meet people's need. እዚህ የተፈጥሮ ሀብት የምንላቸው በግፍ የምናገኛቸው ሀብቶችን ነው። ምድራችን ላይ የምናገኛቸው የተፈጥሮ ሀብቶች የሰው ልጅ ፍላጎት ለማሟላት እንዲሁም ደግሞ ህይወትን በአጠቃላይ በምድራችን ላይ ያለውን ህይወትን እንዲሁ ለመደገፍ የሚያስችሉ ሀብቶችን ነው ማለት ነው ናቹራል ሪሶርስስ የምንላቸው። So nature provides us with the basic needs for our survival such as food, shelter, clothes and etc. ተፈጥሮ በራሷ ህይወት ላለን ነገሮች የሰው ልጅንም ጨምሮ በህይወት መቆየት እንድንችል የሚያስችሉ የተለያዩ ሪሶርስስን ሀብቶችን ትሰጠናለች አይደለ? እንደ ምግብ፣ እንደ መጠለያ፣ እንደ ልብስ የመሳሰሉትን። So natural resources የተፈጥሮ ሀብት የምንላቸው ምን ነው ማለት ነው? ሪፈር የሚያደርግልን it refers to any natural substances or materials that are available naturally in the environment and that are used by human beings. ማንኛውም በተፈጥሮ የሚገኙ ነገሮች ናቸው። ሰው ሰራሽ ያልሆኑ ማለት ነው። በተፈጥሮ ልናገኛቸው የምንችላቸውን ሀብቶች ነው የተፈጥሮ ሀብቶች የምንለው። የሰው ልጆች ሊጠቀሟቸው በህይወት ለመቆየት ሲሉ ሊጠቀሟቸው የሚችሉትን ሀብቶች ነው ማለት ነው ናቹራል ሪሶርስስ የምንለው። So እነዚህ ምን ያካትታሉ? they include ኦይል፣ ዘይትን፣ እንዲሁም ኮል የድንጋይ ከሰልን፣ ናቹራል ጋዝ የተፈጥሮ ጋዝን፣ ሜታልስ የተለያዩ የብረት ንጥረ ነገሮችን፣ ስቶን ድንጋይን፣ ኤር የምንተነፍሰው አየር፣ ሰንላይት የፀሐይ ብርሃንን፣ ሶይልን ዋተርን አፈርን እና ውሃን፣ የተለያዩ እንስሳት አኒማልስን፣ እንዲሁም በርድስን አዋፋትን፣ ተጨማሪም አሳዎችን ፊሽስን እና ፕላንትስ እጽዋትን ያካትታል ማለት ነው በተፈጥሮ የምናገኛቸው ናቹራል ሪሶርስስ የተፈጥሮ ሀብቶች ስንል። So natural resources ታዲያ እስካሁን የጠቀስናቸው እነዚህ የተፈጥሮ ሀብቶች ምንን ለማድረግ ይጠቅሙናል? ለተለያዩ ነገሮች ይጠቅሙናል አይደል? ለኛ ለሰው ልጆች they used to make food ምግብን ለመስራት፣ fuel የነዳጅ ኃይልን ለማግኘት፣ our clothes ልብሶቻችንን ለመስራት፣ መኪና ለመስራት our cars፣ ቴሌቪዥኖችን በቤት ውስጥ የምንመለከትባቸውን የቴሌቪዥን እቃዎች፣ ኮምፒውተሮችን ለመስራት፣ ሪፍሪጅሬተርስን ለመስራት ፍሪጅ ወይም ደግሞ ማቀዝቀዣ መሳሪያዎችን ለመስራት እንጠቀምባቸዋለን ማለት ነው። which provide us heat ሙቀትን ለማግኘት ስንፈልግ፣ ብርሃንን ለማግኘት ስንፈልግ እና የተለያዩ ፓወርስ ኃይሎችን ማግኘት ስንፈልግ የምንጠቀማቸውን ነገሮች ለመስራት እንጠቀምባቸዋለን ማለት ነው። the natural resources በተፈጥሮ የምናገኛቸውን ነገሮች ማለት ነው። okay so these natural resources can be classified in various ways as renewable and non-renewable or inexhaustible and exhaustible respectively. ታዲያ እነዚህን የተፈጥሮ ሀብቶች ታዳሽ መታደስ የሚችሉ እና የማይችሉ፣ በአጭር ጊዜ ውስጥ መታደስ የሚችሉ እና በአጭር ጊዜ ውስጥ መታደስ የማይችሉ ወይም ደግሞ other way ደግሞ ስንከፋፍላቸው inexhaustible ብለን ወይም ደግሞ ተሟጠው ሊያልቁ የማይችሉ የተፈጥሮ ሀብቶች እና ተሟጠው ደግሞ ሊያልቁ የሚችሉ የተፈጥሮ ሀብቶች ብለን ልንከፋፍላቸው እንችላለን። So now let's do this inquiry activity 6.12 studying natural resources. Be in a group and identify natural resources ይለናል። በቡድን ሆናችሁ የምትሰሩት አክቲቪቲ ነው። ምን ታደርጋላችሁ? የተለያዩ የተፈጥሮ ሀብቶችን ትለያላችሁ።
ቀደም ብለን እንዳልነው ናቹራል ሪሶርስስ የተፈጥሮ ሀብቶች ምንድን ናቸው ብለናል። አር ማቴሪያልስ ዛት ካም ፍሮም ኔቸር ኤንድ አር ዩስፉል ፎር ሂውማንስ ኤንድ አዘር ኦርጋኒዝምስ። ለሰው ልጅ እንዲሁም ለሌሎች ህይወት ላላቸው ነገሮች ጥቅም ላይ የሚውሉ በተፈጥሮ ልናገኛቸው የምንችሉ ሀብቶችን ነው የተፈጥሮ ሀብት ብለን ምንለው ብለናል። ፎር ኤግዛምፕል ብለን እንደ ውሃ፣ እንደ አየር፣ እንደ አፈር እንዲሁም እንደ ሰንላይት፣ ፎረስትስ ወይም ደግሞ የደን እጽዋት፣ ዛፎች፣ አኒማልስ እንስሳት፣ ሚኒራልስ የተለያዩ ንጥረ ነገሮች፣ ፎሲል ፊውልስ ተፈጥሮ የምናገኛቸው የነዳጅ ኃይሎች እንደ ድንጋይ ከሰል፣ ዘይት እና ናቹራል ጋዝ የተፈጥሮ ጋዝ የመሳሰሉት የተፈጥሮ ሀብት ምሳሌዎች ናቸው ብለን መጥቀስ እንችላለን። ሁለተኛው የአክቲቪቲያችሁ ጥያቄ ደግሞ ምን ይለናል? ዩ ኤክስፕሌን ዋይ ሰም ናቹራል ሪሶርስስ አር ሪኒዌብል ኤንድ ሰም አር ነን ሪኒዌብል። ለምንድን ነው አንዳንድ የተፈጥሮ ሀብቶች በአጭር ጊዜ ውስጥ መታደስና ሪፕሌስድ መተካት የሚችሉ የሆኑትና ሌሎቹ ደግሞ በአጭር ጊዜ ውስጥ መተካት የማይችሉ የሆኑት የሚለውን እንድናብራራ ያስፈልጋል። ስናብራራ ይሄንን ሪኒዌብል ሪሶርስስ የምንላቸው ታዳሽ የተፈጥሮ ሀብት የምንላቸው they can be replaced naturally in a short time። እነዚህም ምን አይነት የተፈጥሮ ሀብቶችን ነው? ሪኒዌብል ሪሶርስ የምንላቸው በአጭር ጊዜ ውስጥ መልሰን ልንተካቸው ወይም ደግሞ ተፈጥሮ ሊተካቸው የሚችል እኛ ሳንሆን ተፈጥሮ ራሱ ሊተካቸው የሚችሉትን የተፈጥሮ ሀብቶች ነው ሪኒዌብል ሪሶርስስ የምንላቸው። so nature can regenerate them if they are used properly ማለት ነው። በተገቢ መልኩ ከተጠቀምናቸው ተፈጥሮ ራሷ የተለያዩ ሁኔታዎች የምትተካቸውን የተፈጥሮ ሀብቶች ሪኒዌብል እንላቸዋለን። ነን ሪኒዌብል ታዳሽ ያልሆኑ የማይታደሱ ሪሶርስስ ደግሞ የምንላቸው they take millions of years to form, so once they're used up they cannot be replaced quickly። ድጋሚ እነዛ ነገሮች እነዛ ተፈጥሮ ሀብቶች እንዲገኙ ሚሊየን አመታት ሊፈጁ የሚችሉ የተፈጥሮ ሀብቶችን ነው ማለት ነው። እነሱን ለመተካት ሚሊየንስ ኦፍ የርስ የሚያስፈልግ ከሆነ በቶሎ ተፈጥሮ ልተካቸው የማትችላቸው የተፈጥሮ ሀብቶች ተሟጠው ሊያልቁ የሚችሉ ሀብቶችን ነው ማለት ነው ነን ሪኒዌብል ሪሶርስስ የምንለው። የሁለቱ ልዩነት በዚህ መልኩ ነው ከነ ምክንያታቸው ማለት ነው። ሶስተኛ ጥያቄ ምን ይላቸዋል? then mention some of the renewable and the non-renewable natural resources። ቀደም ብለን ከጠቀስናቸው የተፈጥሮ ሀብቶች የትኞቹ ናቸው ሪኒዌብል የሆኑት እና ደግሞ የትኞቹ ናቸው ነን ሪኒዌብል የሆኑት የሚለውን እንድንጠቅስ ያስፈልጋል። ሪኒዌብል ሪሶርስስ የምንላቸው ተፈጥሮ በአጭር ጊዜ ውስጥ ልትተካቸው የሚችሉ ሊተኩ የሚችሉ ተፈጥሮ ሀብቶችን እነማን ናቸው? አንደኛ የፀሐይ ብርሃን ሰንላይት አለ፣ ዊንድ ንፋስ አለ፣ ውሃ አለ ዋተር፣ ፎረስት አለ፣ የደን ተክሎች ዛፎች አሉ፣ አኒማልስ አሉ እየተራቡ የሚተኩ እና ባዮማስ በአጠቃላይ በምድራችን ላይ ያለ ህይወት ያለው ነገር እጽዋትን ጨምሮ they could be renewable resources ኤግዛምፕል ሊሆኑ ይችላሉ። ነን ሪኒዌብል ሪሶርስስ ደግሞ በአጭር ጊዜ ውስጥ ልንተካቸው ተፈጥሮ ልትተካቸው የማይችሉ ደግሞ የተፈጥሮ ሀብቶች እንደ ኮል፣ የድንጋይ ከሰል፣ ፔትሮሊየም ኦይል፣ ነዳጅ ጋዝ፣ ናቹራል ጋዝ፣ የተፈጥሮ ጋዝ፣ ሚኒራልስ የተለያዩ ወርቅ እንደ አይረን፣ ብረት፣ ኮፐር የመሳሰሉ ሚኒራልስ ንጥረ ነገሮች እንደዚሁ ብዙ ሚሊዮን ዓመታት የሚፈጁ በቀላሉ ሊተኩ የማይችሉ የተፈጥሮ ሀብቶች ናቸው። አራተኛው ጥያቄ ደግሞ ኤግዞስቲብል ኤንድ ነን ኤግዞስቲብልን ብለን የተፈጥሮ ሀብቶችን ልንከፍል እንችላለን ብለናል አይደለ? ስለዚህ እነዚህን እንድንለይ ያስፈልጋል። ምንድን ናቸው ኤግዞስቲብል ያልናቸው እና ነን ኦር ኢንኤግዞስቲብል ናቹራል ሪሶርስስ ያልናቸው የሚለውን ስንመልስ ይሄ ደግሞ ኤግዞስቲብል እና ነን ኤግዞስቲብል ብለን ልንከፍላቸው የቻልነው ምንን መሰረት አድርጎ ነው? this is about whether they can run out or not ተሟጠው የሚያልቁ ናቸው ወይንስ ደግሞ ተሟጠው ሊያልቁ የማይችሉ ናቸው በሚል መሰረት ነው የምንከፋፍለው እዚህ ጋር። ኤግዞስቲብል የምንላቸው ሪሶርስስ ተሟጠው ሊያልቁ የሚችሉ ተፈጥሮ ሀብቶችን ስንመለከት እንደ ኮል፣ የተፈጥሮ ድንጋይ ከሰል፣ ኦይል፣ ነዳጅ፣ ፎረስት ደኖች ጨፍጭፈን ከጨረስን ተሟጠው ሊያልቅ የሚችልበት ሁኔታ አለ። ሚኒራልስ ንጥረ ነገሮችንም እንዲሁ አውጥተን ከጨረስን ተሟጠው ሊያልቁ ይችላሉ። ስለዚህ ኮል፣ ኦይል እና ፎረስት ሚኒራልስን ብናይ ራን አውት ሊያደርጉ ተሟጠው ሊያልቁ የሚችሉ የተፈጥሮ ሀብቶች ናቸው። ሌላኛው ነን ኤግዞስቲብል ወይም ደግሞ ኢንኤግዞስቲብል ደግሞ ሪሶርስስ ናቸው። ተሟጠው ሊያልቁ የማይችሉ የተፈጥሮ ሀብቶች አሉ። ሰንላይት ከፀሐይ ብርሃንን፣ ንፋስን፣ የምንተነፍሰው አየርን ብናይ ነን ኤግዞስቲብል ወይም ደግሞ ኢንኤግዞስቲብል ሪሶርስስ ናቸው ብለን መክፈል እና ምሳሌ መስጠት እንችላለን ማለት ነው። from figure 6.10 we could see the categories of natural resources። የተፈጥሮ ሀብቶችን በሪኒዌብል እና ነን ሪኒዌብል በአጭር ጊዜ መተካት የሚችሉ እና በአጭር ጊዜ መተካት የማይችሉ ብዙ ዓመታት የሚፈጁባቸው ብለን በሁለት መክፈል እንችላለን። እንደ ሶላር፣ ሰንላይት፣ ዊንድ፣ ሃይድሮ ፓወር፣ ባዮማስ ከተለያዩ ህይወት ካላቸው ነገሮች ከእጽዋት ከእንስሳት የሚገኝ ለሀይል ምንጭነት የሚያገለግል ሪሶርስ አለ፣ የተፈጥሮ ሀብት አለ። እሱንም ጨምሮ ሪኒዌብል ሪሶርስስ።
ነን ሪኒውብል ሪሶርስስን ግን ካየን በቀላሉ መተካት የማይችሉ በአጭር ጊዜዎች የድንጋይ ከሰልን፣ ኮልን፣ ኦይልን፣ ዘይቶችን፣ ጋዝ፣ ናቹራል ጋዞችና ሚነራልስ ንጥረ ነገሮች እንደዚሁ ነን ሪኒውብል ሪሶርስስ ናቸው ብለን በሁለት መደብ ልንከፍላቸው እንደምንችል መረዳት እንችላለን ማለት ነው። ሶ ሃው ካን ዩ ክላሲፋይ ናቹራል ሪሶርስስ ኢንቱ ሪኒውብል ኤንድ ነን ሪኒውብል ሪሶርስስ የሚለውን ነገር እንዴት አድርገን ነው የተፈጥሮ ሀብቶችን ታዳሽ የሆኑና ታዳሽ ያልሆኑ ብለን ልንከፋፍላቸው የምንችለው የሚለውን እስቲ አንድ በአንድ እንመልከት። ሶ 6.2.1 ላይ ስለ ሪኒውብል ሪሶርስስ ሰፋ አድርጎ ያሳየናል። ሶ የቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን መጎብኘት እንዳትረሱ እያልኩኝ ትምህርታችንን እንቀጥል። ሶ ቀደም ብለን እንዳልነው ሪኒውብል ናቹራል ሪሶርስስ የምንላቸው ታዳሽ የሆኑ የተፈጥሮ ሀብቶች አር ሪሶርስስ ዛት ካን ቢ ሪፕሌስድ አፍተር ዩቲላይዜሽን ከተጠቀምናቸው በኋላ ሊተኩ የሚችሉ በአጭር ጊዜዎች ሊተኩ የሚችሉትን የተፈጥሮ ሀብቶች ናቸው ብለናል። and resources that cannot be exhausted even after continuous utilization are termed as renewable resources. እነዚህ renewable resources አብዛኛው ጊዜ ከተጠቀምናቸው በኋላ ወዲያውኑ በቀላሉ ሙጥጥ ብለው ሊያልቁ የማይችሉ የተፈጥሮ ሀብቶች ናቸው ማለት ነው። So examples of this renewable resources የነዚህ renewable resources ኤግዛምፕሎች ቀደም ብለን እንደጠቀስነው በአክቲቪቲ የፀሐይ ብርሃን፣ ሰንላይት፣ ኤር የምንተነፍሰው አየር፣ ዛፎች፣ ውሃ፣ ንፋስ፣ ታይዳል ኢነርጂ የማዕበል ኃይል፣ ሶላር የፀሐይ ብርሃን፣ የንፋስ ኃይል፣ ዊንድ ኢነርጂ፣ ባዮማስ ኢነርጂ እንዳልነው የተለያዩ ህይወት ያላቸው ነገሮች ከነሱ የሚገኝ ኃይል ምንጭነት የምንጠቀምባቸው ባዮማስ ኢነርጂ፣ ሃይድሮ ፓወር ከውሃ የምናገኘው የውሃ ኃይል የመሳሰሉት እነዚህ ሪኒውብል ሪሶርስስ ናቸው ማለት ነው። ኦኬ ከተጠቀምናቸው በኋላ ልንተካቸው ሊተኩ የሚችሉ ተፈጥሮ በአጭር ጊዜ ልተካቸው የሚችሉ ሪሶርስስ ናቸው። and they're available continuously and their quantity is not noticeably affected by human consumption. ስለዚህ እነዚህ ናቹራል ሪሶርስስ ሪኒውብል ያልናቸው ናቹራል ሪሶርስስ ያለማቋረጥ የሚገኙ ናቸው። መጠናቸውም እንዲሁ በቀላሉ በሰው ልጅ ፍጆታ ላይ ከፍተኛ የሆነ ተጽዕኖ አይደርስበትም ማለት ነው። ኦኬ however renewable resources do not have a rapid recovery rate and are susceptible to depletion if they are overused. ነገር ግን ምንም እንኳን እንደዚህ አይነት ቢሆኑም ናቹራል ሪሶርስስ ይሁን እንጂ ታዳሽ ሀብቶች ቢሆኑም በፍጥነት ላይ ተኩ እና ከመጠን በላይ ከአግባብ ውጪ ከተጠቀምናቸው ለመሟጠጥ ተጋላጭ የሆኑ እንዲሁ የተፈጥሮ ሀብቶች ናቸው ማለት ነው ከመጠን በላይ ጥቅም ላይ ከዋሉ። and they can also be depleted if not properly managed or conserved. በእንክብካቤና በተገቢ መልኩ ካልተጠቀምናቸው ካልተጠበቁ እንዲሁ ዲፕሌትድ ሊሆኑ ሊሟጠጡ የሚችሉ የተፈጥሮ ሀብቶች መሆናቸውን መዘንጋት የለብንም ማለት ነው። ቀጥለን ደግሞ ስለ ነን ሪኒውብል ሪሶርስስ ስለማይታደሱ ወይም ደግሞ በፍጥነት ሊተኩ ስለማይችሉ የተፈጥሮ ሀብቶች ስንመለከት so ነን ሪኒውብል ናቹራል ሪሶርስስ ምንላቸው ምን አይነቶችን የተፈጥሮ ሀብት ነው? They are those resources that are found in the environment በአካባቢው የተፈጥሮ የሚገኙ የተፈጥሮ ሀብቶች ናቸው but do not naturally replenish at the same speed at which they are used up to meet the growing demand. የማይታደሱ የተፈጥሮ ሀብት የምንላቸው በአካባቢ ውስጥ ያሉ ሀብቶች ናቸው። አካባቢ ውስጥ ያሉ የተፈጥሮ ሀብቶች ናቸው። ነገር ግን እየጨመረ በመጣው የሰው ልጆች ፍላጎት አማካኝነት ወይም የተፈጥሮ በህይወት ያላቸው ነገሮች ፍላጎት አማካኝነት እየጨመረ በመጣው ፍላጎት አማካኝነት ለማሟላት የሚጠቀሙበትን ፍጥነት በተፈጥሮ ወዲያውኑ የማይሞላ በተገቢው ፍጥነት ወዲያውኑ መሞላት የማይችሉ የተፈጥሮ ሀብቶች ናቸው ማለት ነው። በአጭር ጊዜዎች ሊተኩ የማይችሉትን ነው ማለት ነው renewable resources ምንላቸው። and these resources may take millions of years to form and replenish. ታዲያ እነዚህን የተፈጥሮ ሀብቶች ለመተካት አንዴ ከተጠቀምናቸው በኋላ ወደ ሚሊዮን የሚቆጠሩ አመታትን ሊወስዱ ይችላሉ ማለት ነው እንዲተኩ። okay and a resource is considered non-renewable when its rate of consumption exceeds its rate of recovery. አንድ የተፈጥሮ ሀብት የማይታደስ የተፈጥሮ ሀብት ብለን የምንቆጥረው ወይም የምንመድበው ምንድነው? የፍጆታው መጠን የአንድን የተፈጥሮ ሀብት የፍጆታው መጠኑ ከማጋገሙ ፍጥነት ሲበልጥ ነው ማለት ነው። ኦኬ እንደማይታደስ ስለሚቆጠር ማለት ነው። so for example this non-renewable natural resources የተለያዩ ሚነራልስ፣ ማዕድናት፣ fossil fuels የቅሪተ አካል ነዳጆች፣ ኮል የድንጋይ ከሰል እና የተፈጥሮ ጋዝ ናቹራል ጋዝን ያካትታሉ።
የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ናቹራል ሪሶርስስ ስለ ተፈጥሮ ሀብት በደንብ አድርጋችሁ እንደተገነዘባችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ ደግሞ ስለ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ በሀገራችን ኢትዮጵያ የተፈጥሮ ሀብት ጥበቃን በተመለከተ የምናይ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው